ክብርት ከንቲባዋ በዚህ ስራቸው የበርካቶችን አፍ እንደሚያስከድኑ እሙን ነው። የኢትዮጵያ መንግስት የአንድ ቤተ እምነት መንግስት ለማድረግ የሆነ ትርክት ለመገንባት የሚካሄድበትን ርቀት የምታውቁት ነው። ይሄንን የአብይ መጽሐፍ ገዝቼ ሽመልስ አብዲሳ የሸጥኩ ነው ብሎ ሰጥቶኝ አንብቤዋለሁ ያለው ሰውዬ ሌላ ሚዲያ ላይ ሄዶ እሱን መጽሐፍ ግን እሱ አልጻፈውም ወያኔዎች ነው የጻፉለት እያለ ሲያላቀስ ተመለከትኩት። በየምናምኑ የሚወረወሩ የሐሰት ወሬዎች፣ ስለት ያላቸው ንግግሮች ከጥቂቶች አእምሮ ይወለዱና ይስፋፋሉ። አስቀድመው የጻፉት፣ አስቀድመው ያስቀመጡት፣ አስቀድመው ያነጠሩት እውነት እሳቸው ላይ ደረሰ። እናንተም በመደመር መጽሐፍ አንፈትሻችሁ፣ በመንደበር መንገድም አንመዝናችሁ፣ በመደመር ትውልድ ማንለካችሁ፣ ራሳችሁ እንደ ማንጠሪያ በምታመጡት እርካብና መንበር ብቻ ካነጠርናችሁ እርካቡንም አትረግጡም መንበሩም ላይ አትቀመጡ። የመደመር ጨረቃ ከኔ ጋር ነች አሉ። ያኛውም የኔ ነች አለ፣ ይሄኛውም የኔ ነች አለ። ደማሪው ሰውዬ መሃል ላይ ቆመና ሁሉም ጋር ነች፣ ጨረቃዋ ሁሉም ነች። ባወሩ ቁጥር በደጋገሙ ቁጥር ውሸቱን እየደጋገሙ በሸጡት ቁጥር እየተሳሳቱ ነው። ኢሳያስ አሁን ሌላ ተውኔት እየፈጠረ ነው። በሚዲያ ሞከረ፣ ግልቦኑበት። በዩቲዩብ ሞከረ፣ ጥፍር አጡ። በጥርሳቸው ሞከረ፣ አይናከሱም፣ አያደሙም። ዝም ብለው የእንጀራ እናት ነው የሚሆኑት። ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንሎታል። ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን የተለያዩ ዕለታዊ ፖለቲካዊ ጉዳዮችን፣ ሰሞናዊ ሁነቶችን፣ ቀጠናዊ ጉዳዮችን በራሳችን ቋንቋ በራሳችን መንገድ ልንፈትሽ ልንበረብር ወደ እናንተ ልናደርስ መተናል። ዛሬ በቆይታዬ በርከት ያሉ ጉዳዮችን ወደ እናንተ የማደርስ ይሆናል። በጣም በርከት ያሉ ለየት ያሉ ጉዳዮችን ነው የምናነሳው። መቼስ ይሄ ተአምር ነው የሚያሰኝ ከባድ የአብይ ሚስጥር ነግራችኋለሁ። ለምን የአብይ ሚስጥር እንደተባለም ጭምር እነግራችኋለሁ። አብይ ለነ ጀዋር ለነ ሚልኬሳ ለነ ምናምን ጩኸት የዛሬ ስንት ዓመት ምላሽ ያስቀምጦላችኋል። እሱንም አነሳላችኋለሁ። የከንቲባዋ ድንቅ ተግባርን እንዲሁ አነሳለሁ። ከዛ በፊት ግን እስቲ አንድ ፎቶ ላስመልክታችሁ። እዚህ ፎቶ ላይ ፕሬዝዳንት ኢሳያስ አፈወርቂ በአንድ ድግስ ላይ ተገኝተው ትመለከታችኋላችሁ። አብሯቸው ያለው ጉዳይ ስላልሆነ ነው ፊቱን የሸፈንኩት። አንድ የኤርትራ አርቲስት ይመስለኛል ከእሳቸው ጋር ፎቶ የተነሳውና እዚህ ፎቶ ላይ ጠላው ምኑ ተፍረሽሾ በደንብ ይታያል። እንደምታውቁት ፕሬዝዳንት ኢሳያስ አፈወርቂ በአሁን ሰዓት በኢትዮጵያ ላይ አደጋ ለመደቀን እየተጣጣረ የተፍጨረጨረ የተለያዩ ሁነቶችን ለማድረግ እየጣረ ባለበት ወቅት ድግስ ላይ ይገኛሉ እንዴ ምናምን የሚሉ ሰዎች አሉ። እንግዲህ መብታቸው ነው። ነገር ግን ይሱጭሱ ጠላውን ልፎ ድንገት ተኩሱ ብሎ ነገር እንትን እንዳይል መጠበቅ ነው። እንዲቹ ላሳያችሁ ብዬ ነው እግረ መንገዴን ከመጣን አይቀር። እንግዲህ እንዲህ ነው ህዝብ የሚሰዋ። እንግዲህ እሱ ሰርግና ምላሹን ሄዶ ጠጁን ጠላውን ይጥላል። ህወሓት የምትባል የደናቁርት ስብስብ፣ ህወሓት የምትባል የሞኞች ጥርቅም፣ ህወሓት የምትባል የማትማር የማትመረምር ግዑዝ አካል ሙት ለዚህ ሰውዬ መሳሪያ ሆና የትግራይ ህዝብን የትግራይን ወጣት እጣ ፈንታ እድል ፈንታ ወደ ሞት ትመራዋለች። እሱ በሚመራው ጦር፣ እሱ በሚያንቀሳቀሰው ሐሳብ፣ እሱ በሚያንቀሳቀሰው ጩኸት ብቻ በጣም ነው የሚገርመኝ። እኔ አንዳንዱ ነገር በጣም ይገርመኛል። ምን እየታሰበ ምን እየተካሄደ የት ድረስ እየተሄደ እንደሆነ አላውቅም። የምስራቅ አፍሪካ ፖለቲካ አስቂኝ ነው። በተለይ ህወሓት የገባችበት ፖለቲካ ሲሆን ደግሞ በጣም አስቂኝ ነው። ኢሱጭሱ እንዲያረገ ነው። አክቹአሊ የኤርትራ ፖለቲከኞች የኤርትራ ቤተ መንግስት ሰዎች ከሰሞኑ ከባድ ድንጋጤ ላይ እንዳሉ የሚያሳዩ የተለያዩ ሁነቶች አሉ። መካድ የለመደው የአስመራ ቤተ መንግስት ህወሓትንም በቅርቡ ይክዳት ይሆናል። አብረን የምንመለከተውና አብረን የምናየው ይሆናል።
የዚህ ሰውዬ ተላላኪዎች እና ቡችሎች የኮሪደር ልማቱ ሲጀመር የከተማ አስተዳደሩ የኦርቶዶክስ ቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ንብረት አፈረሰ ቀማ እያሉ ሲያላቅሱ ነበር። ትላንትና ክብርት ከንቲባ ወይዘሮ አዳነች አቤቤ ደሳ ልጅ በኮሪደር ልማቱ ምክንያት የፈረሰውን የቅድስት ቤተክርስቲያኒቷን ንብረት ሰርተው አድሰው በከተማ አስተዳደሩ በጀት ታድሶ ለቤተክርስቲያኒቷ ተመልሷል። ምንድነው ለምን ማር አይጥማትም ይባላል። ይሄንን ባላየ የሚያልፉ ብዙ ናቸው። ይሄንን ባልሰማ የሚዘሉት እልፍ ናቸው። ምክንያቱም ይሄ አያስለቅስም፣ ይሄ ገንዘብ አይገኝበትም፣ ይሄ ላይክና ሼር የለው፣ ይሄ ግሪሳ ለማስጨብጨብ አይሆንም። ግን ትክክለኛ እውነት ትክክለኛ ሀቅ ያለው እዚህ ስራ ጋር ነው። ክብርት ከንቲባ በዚህ ስራቸው ቅድስት ቤተክርስቲያኒቷ አመስግና ስጦታ አበርክታላቸዋለች። እንግዲህ እንደምታውቁት የኢትዮጵያ ፖለቲከኞች የማይረግጡበት ሜዳ የማይገቡበት ጉድጓድ የለም፣ ያልሞከሩት የለም። አዲስ አበባን የጦርነት ማዕከል ለማድረግ ኢትዮጵያን በሌሎች የኢትዮጵያ ክፍሎች የሚያደርጉትን ተውትና አዲስ አበባን የግጭት መናኸሪያ ለከተማ ማነሳሻ ለማድረግ ይህንኑ ጉዳይ ለበርካታ ጊዜ ሞክረውታል። በወሬ ሴራ ይጎነጉናሉ፣ በስራ ሴራቸውን የሚያነግብ አካል ደግሞ አለና ክብርት ከንቲባ በዚህ ስራቸው የበርካቶችን አፍ እንደሚያስከድኑ እሙን ነው። የኢትዮጵያ መንግስት የአንድ ቤተ እምነት መንግስት ለማድረግ የሆነ ትርክት ለመገንባት የሚካሄድበትን ርቀት የምታውቁት ነው፣ በተለይ አሁን ላይ እና እንዲህ አይነት መሰል ስራዎች በጣም አስፈላጊ ናቸው። በቅድስት ቤተክርስቲያኒቷና በመንግስት መካከል ያለው ግንኙነት መልካም እንደሆነም ጭምር የሚያሳይ ነውና ይሄን የክብርት ከንቲባዋን ስራ እንዲቹ ዝም ብሎ ማለፍ አያስፈልግም፣ ማመስገን ያስፈልጋል። ይበል የሚያሰኝ እስቲ እቺን አውሩላታ እነ ሰርጀሪ እቺን ተናገሯታ። ባለፈው ተፈለጠች ተቆረጠች ስትሉ የነበሩ ሰዎች እንዲህ ጥሩ ነገር ሲሰራ እስቲ አውሯ። ለዚህ ነው ለህዝብ አትሰሩም እንቆረቆርላታለን ለምትሉት ተቋም አትቆረቆሩም የምንላችሁ። ስትሰራ ቴንኪዩ ማለት አሪፍ ነገር ነው፣ ጥሩ ነገር ነውና ክብርት ከንቲባ በዚህ ስራቸው ትልቅ ነገር ነው እንትን ያሉትና ሊመሰገኑ ይገባቸዋል። ቤተክርስቲያኒቷም አመስግናለች። አክቹአሊ ይሄንን ፕሮፓጋንዳ የምንመለከትበት ወደ ኋላ ላይ ማነሳው ትልቁ ሚስጥር ሁሉንም ጉዳይ ያነሳዋል። ትልቁ ሚስጥር ሁሉንም ጉዳይ ይዘረዝረዋል። እሱን አያይዤ እመለከተዋለሁ። አስለቃሽ ፖለቲከኞቻችን ግን የተገባችሁ የናይጄሪያ ሚዲያዎች የኢትዮጵያን የአረንጓዴ ልማትና የስንዴ ልማት ፕሮጀክት እየመሰከሩ እንትን እያሉት ነው። የናይጄሪያው ምክትል ፕሬዝዳንትን በሀገራቸው ይህንን እንደሚያስጀምሩ እየተናገሩ ነው። ይሄ በጣም ይበል የሚያሰኝ ጉዳይ ነው እና በጣም ትልቅ ጉዳይ ነው። የኢትዮጵያ ሚዲያዎች ቢናገሩትም ባይናገሩትም ከባዱን ጉዳይ የምናነሳበት ከባዱን ጉዳይ የምንመለከትበት ይሆናል። አሁን ወደ አብይ ከባዱ ምስጢር እናልፋለን። እቺ ተጋርጌ ላሳያችሁ እርካብና መንበር ምትል ከዚህ ቀደምም ያሳየዋችሁ መጽሐፍ ነች። ዲራአዝ በሚል የብዕር ስም ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ከመሆናቸው በፊት የጻፏት መጽሐፍ ናት። ሰሞኑን ያኛው ማን ነው ፒኤችዲ ተመረያለሁ ብሎ የዛሬ 7 ዓመት የተነገረው ነገር አሁን የገባው ሰውዬ ይሄን መጽሐፍ ነው አይቸው እንትን አለኝ ምናምን ብሎ ያጣጣለው እና በጣም ይሄ መጽሐፍ ለበርካታ ጊዜ ለፖለቲካ ፍጆታ ጥቅም ላይ ውሏል። አብዛኞቹ እዚህ ውስጥ የአብይ ሚስጥር አለ እያሉ መጀመሪያ ያላቀሱ አላተረፉበትም፣ እያጣጣሉ ነው። ይሄንን የአብይ መጽሐፍ ገዝቼ ሽመልስ አብዲሳ የሸጥኩ ነው ብሎ ሰጥቶኝ አንብቤዋለሁ ያለው ሰውዬ ሌላ ሚዲያ ላይ ሄዶ እሱን መጽሐፍ ግን እሱ አልጻፈውም ወያኔዎች ነው የጻፉለት እያለ ሲያላቀስ ተመለከትኩት። ግን እዚህ የአብይ ከባድ ሚስጥር የሚለው መጽሐፍ ውስጥ ለነሰሞኑን ለነጀዋርም ለነሚልኬሳም ለሁሉም የሚሆነውን ምላሽ አብይ አስቀድሞ አስቀምጦታል። እንዴት ድንቅ መረዳት ነው! አሁን ላነሳውላችሁ ትርክት የመገንባት ቤተክርስቲያኒቷንና መንግስትን የመለየት ከባድ ሴራም በዚህ ውስጥ ልንመለከት እንችላለን። እርካብና መንበር ገጽ
22 ላይ ጠቅላይ ሚኒስትሩ ይህንን ያስቀምጣሉ። እንደሚከተለው ላንብብላችሁ፣ በደንብ አድምጡኝ። አንድ ሞኝ የተከለውን ሺህ ብልህ አይነቅለውም እንዲሉ እውነት የሚመስሉ ነገር ግን ከእውነት የራቁ በየመድረኩ በየመገናኛ ብዙሃኑ የሚነገሩና ወደ ህዝቡ የሚወረወሩ ስለት ያላቸው ንግግሮችና በርካታ ተረት ተረት ምሳሌዎች የሚመነጩት ከጥቂት ሰዎች አእምሮ ውስጥ መሆኑን እርግጠኞች መሆን እንችላለን። እነዚህ ውል አልባ ተረቶች ግን በጥቂቶች ቢፈጠሩም ቅሉ የሚያስተዛዝላቸውና በጅምላ የሚሾፍራቸው ደግሞ እልፍ አላፍ እንደሆኑ ልብ ይሏል። ስለ እርግጠኝነት ሲነሳ አንድ ታሪክ ትውሳለኝ። ያኔ ልጅ እያለሁ ጨረቃ ተወልዳና አድጋ ትልቅ ሆና ደምቃ በምትታይበት ቀን አባቴ በረንዳ ላይ ይቀመጥና ከወንድሜ ጋር አንድ ትርኢት ያጫውተን ነበር። ይኸውም ሁለታችሁም ወደ ጨረቃ ንጋጣችሁ እየተመለከታችሁ ወደ ተለያየ አቅጣጫ ተንቀሳቀሱ ይለናል። እዛው በቆምንበት ቦታ ሳለን አባታችን ጨረቃዋ ከማንኛችሁ ጋር ነች በማለት ሲጠይቀን ወንድሜም እኔም ከኔ ጋር ነች በማለት በስሜት እንከራከራለን። በመጨረሻም አባታችን ስለ እውነታው ሊያስረዳን ሁለታችንንም ወደ እርሱ ይጠራንና አሁን ጨረቃዋን እንደምታዩት በሁላችንም አቅጣጫ እንጂ ወደ አንዳችን ያዘነበለች አይደለችም። እውነታው ይህ ነው። ቢሆንም ግን ስትንቀሳቀሱ ጨረቃዋ በእናንተ አናት ላይ ብቻ የተቀመጠች ሆና ይታሰባችኋል። ይህን እውነትም ከአልበርት አንስታይን የአንጻራዊነት ሕግ ውጪ ማብራሪያ ልናገኝለት አንችልም። አንጻራዊነቱን እናስቀምጠውና እንደው ግን ይሄ ታምር አይደለም። ከስንትና ከስንት ዓመት በፊት ነው ይህንን ጠቅላይ ሚኒስትሩ የጻፉት። አንድ ሞኝ የተከለውን ሺህ ብልህ አይነቅለውም እንዲሉ በየመድረኩ በየምናምኑ የሚወረወሩ የሐሰት ወሬዎች፣ ስለት ያላቸው ንግግሮች ከጥቂቶች አእምሮ ይወለዱና ይስፋፋሉ። በጣም በሚገርም ሁኔታ ይህ ጉዳይ እሳቸው ላይ ደረሰ። አስቀድመው የጻፉት፣ አስቀድመው ያስቀመጡት፣ አስቀድመው ያነጠሩት እውነት እሳቸው ላይ ደረሰ። ስንት ውሸት አየን፣ ስንት ቅጥፈት ተመለከትን፣ ስንት የማይረባ ሴራ ዳሰስን፣ ነካን፣ ተመለከትን። በስንት የገልቱ ልፊያ ውስጥ አለፍን። ስንቱ ውሸቱን ቸበቸበ። በጣም በሚያሳዝን ሁኔታ ውሸቱ ከመድራቱ የተነሳ እኮ እንደነ ጀዋር መሐመድ ያሉ ሰዎች ዩቲዩበር ሆነው አረፉት። የምንመራው የምናንቀሳቀሰው ኃይል አለን፣ ሀገር እንመራለን፣ ካልኩሌተሩ የኛ ነው፣ አረ ምኑ ቅጡ። ይሄ ለምን ሆነ? ከጥቂቶች አእምሮ በምትመነጭ ውሸት። እንግዲህ ፒኤችዲ ያለን የሚሉት ሰዎች ይህን መጽሐፍ አንብበናል የምትሉ ሰዎች እዚህ ውስጥ ነበረልህ እኮ መልስህ፣ እዚህ ውስጥ ነበረልህ መልስህ፣ እዚህ ውስጥ ነበረልህ። ስለ እርግጠኝነት ሰውዬው ያስቀመጠበት መንገድ ይሄ እኮ ድንቅ ነገር እኮ። ከኔ ጋር ነች በአንጻራዊነት ከኔ ጋር ነች ተባባሉና በስተመጀመሪያ ከሁሉም ጋር እንደሆነች ሲገባቸው ተጣሉ። የመደመር ጨረቃ ከኔ ጋር ነች አሉ። ያኛውም የኔ ነች አለ፣ ይሄኛውም የኔ ነች አለ። ደማሪው ሰውዬ መሃል ላይ ቆመና ሁሉም ጋር ነች፣ ጨረቃዋ ሁሉም ነች። ችግሩ የሚፈጠረው እዚህ ጋር ነው። መቀበል አልፈለጉም። ከዚህ በኋላ ጨረቃዋ ሁሉም እንደሆነች ማመን አልፈለጉም። ጨረቃዋ አሰብም ላይ ትበራለች፣ በርበራ ላይም አትጠፋም፣ ማንዴራም አትታጣም፣ የካርቱም ፖለቲካ ውስጥም አለች፣ የጁባ ጨዋታ ውስጥም አትረሳም። ከፍ ነው የምትለው። ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንሎታል።
ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። እና ይህንን መጽሐፍ ነው ባይዘዌ ዝናሽ ታያቸው ታይፒስት ሆና ታይፕ አርጊ ስትባል ሰርቃ ነው ቀዳማዊት እመቤት ዝናሽ ታያቸው ሰርቃ ሰጥታው ነው ላቢ የሚሉት ይህን መጽሐፍ ነው። አይን አይንሽን ካየው ካገኘውሽ ቆየው እና የአብይን ከባድ ሚስጥር አገኘንበት የምትሉት መጽሐፍ ውስጥ እቺን ዘላችኋት ነው። እውነትም እዚህ ውስጥ በጣም ብዙ ሚስጥሮች አሉ። ልዩነታችሁን በጣም ነው የሚያሳየው። እርካብና መንበር ባይዘው እናንተም በመደመር መጽሐፍ አንፈትሻችሁ፣ በመንደበር መንገድም አንመዝናችሁ፣ በመደመር ትውልድም አንለካችሁ። ራሳችሁ እንደ ማንጠሪያ በምታመጡት እርካብና መንበር ብቻ ካነጠርናችሁ እርካቡንም አትረግጡም፣ መንበሩም ላይም አትቀመጡም። ርዕስ እያጣመማችሁ የደም ታሪክ ትጽፉ ይሆናል እንጂ። ግን በጣም በሚያሳዝን ሁኔታ አሁን ጨርሰዋል፣ አልቆባቸዋል። በቤተ ክህነት ፖለቲካ ሞከሩ። ልክ እንደ ትላንትና አይነት እንደ ክብርት ከንቲባዋ ስራ አይነት ስራዎች አከሸፉት። እሱን በግልጥ በሚታይ በግልጥ በሚነካ በግልጥ በሚዳሰስ በግልጥ ከፍ ባለ ሁናቴ ታየ። በቃ ይሄ ድንቅ ነው፣ ድንቅ ጉዳይ ነው። በስራ የጀገነና በሴራ የጎበዘ ሲነጥር ማለት አሁን አይታችኋቸው ከሆነ ምን የቀራቸው ፕሮፓጋንዳ አለ። በጣም በሚያሳዝኑኝ ሁኔታ ግን ባወሩ ቁጥር በደጋገሙ ቁጥር ውሸቱን እየደጋገሙ በሸጡት ቁጥር እየተሳሳቱ ነው። መሳሳት ብቻም አይደለም እየተዋረዱ ነው። እየተዋረዱ ብቻ አይደለም ወደ ራሳቸው ባክፋየር እየመጣ ነው። የሚገርመው ግን ሰውየው ውሸት እንዴት ስፕሪን እንደምታደርግ አስቀድሞ ነው የተረዳት ቆይቷል። ታህሳስ 2009 ላይ ነው ይሄ መጽሐፍ የታተመው ስልጣን ላይ ከመውጣታቸው በፊት ማለት ነው። እና እዚህ ውስጥ የዘመኑ ስጋትና ጥሪ ከመጋፈጥ አንስቶ እስከ መጨረሻው መንገድና ድልድይ እስከሚለው ምዕራፍ ድረስ በርካታ ሐሳቦችን ጠቅላይ ሚኒስትሩ ያትታሉ። በርካታ ሐሳቦችን ያነሳሉ። ኃይልና ስልጣንን ያነሱበታል። ጀግንነትን ከጀብዳዊ ጭካኔና ከጀብዳዊ ቅንነት አንጻር ይፈትሹታል። አሁን ያለበትን ርቀት ምናምን ያሰሉታል። በደንብ አንጥረው ነው የሚመለከቱትና እነ ሚልኬሳ ቢያነቡት ኖሮ ዛሬ እንደዚህ አይዋረዱም። ጠላትን ለማወቅ እኮ ጠላትን ማንበብ በጣም ጠቃሚ ነገር። ጠላታችን ነው ብላችሁ ከደመደማችሁ አንብቡት። አሁን ጨርሰዋል፣ አልቋል። ባለፈው እንዳልኳችሁ ነው። ኢሳያስ አሁን ሌላ ተውኔት እየፈጠረ ነው። አሁን በሚዲያ ሞከረ፣ ግልቦኑበት። በዩቲዩብ ሞከረ፣ ጥፍር አጡ። በጥርሳቸው ሞከረ፣ አይናከሱም፣ አያደሙም። ዝም ብለው የእንጀራ እናት ነው የሚሆኑት። ሕፃን ልጅ ታውቃላችሁ አይደል? የእንጀራ እናት ይዞ ወተት የለውም የሚጠባ ነገር የለው እንዲተኛ የእንጀራ እናት ተሰጥቷል፣ ይመጠምጣል። እነኚህ ሰዎች ለኢሳያስ የእንጀራ እናትነት እያገለገሉት ነው። ምንም ጠብ ያለ ነገር እያገኘ አይደለም፣ ዝም ብሎ ይመጠምጣቸዋል። ከይኑ አንተ ይሄ ነገር ግን ትክክል ነኝ። እውነትም የእንጀራ እናት ይሄንማ ስጋና ደም አልገለጠልኝም። ኧረ የእንጀራ እናት አይታል ግን ምን አይነት መግለጫ እንደማመጣ ተቀልን ነው ግነት ግን ይሄን ስጋና ደም አልገለጠልኝም። እነዚህ የኢሳያስ የእንጀራ እናቶች እየመጠመጣቸው ኧረ አይመጣውም ግን አንተ አስበዋል። እነ ሚልኬሳ እነ ጀዋር ምናምን ማነው ያኛው አስመራ ደርሶ የመጣው የኢሳያስ እንዳይፐር የሚቀይረው ሰውዬ የዝዳን ማነው የስብሐት ነጋን እንትን ሆስፒታል ዴይኬር የሚሰጠው ሰውዬ
በደቂቃ በትርፍ ጊዜ በተረፈው ጊዜ ስብሐት ስለሚለው ሰው የሚሰድበው ሰው አንድ ላይ ሆነው ለኢሳያስ የእንጀራ እናትነት እያገለገሉ አስቧል። እየመጠመጣቸው ጠብ የሚል ነገር ግን የለም። ጠብ የሚል ነገር የለም። እንግዲህ ለኢሳያስ የእንጀራ እናት ነው የሆኑበት። ሰውየው ትክክለኛ የፕሮፓጋንዳ ጡጦ ፍለጋ ይባዝናል። ስላጣ አሁን ህወሓት የምትባል ጅላለች ፖለቲካል ሶሳይል ልትፈጽም የተሰናዳች። በነገራችን ላይ ህወሓት ከባለፈው የባሰ ውርደት የባለፈውን ያህል ክብደት ሊኖራት እንደማይችል በጣም ቀላል ማስረጃ ከሰሞኑ በአዲስ አበባ የተካሄደው ጉዳይ ነው። ይሄ ጉዳይ የትግራይ ልሂቃን የትግራይ ፖለቲከኞች ጭራሽ ምን አሉ? የፌደራል መንግስቱ ህወሓትን አይታገሳችሁ ከዚህ በላይ። በጣም ትክክለኛ ማለት ምን ያህል ለውጥ እንዳለ ያኔ ጦርነቱ ሲጀመር የነበራቸውን የተሰናሰለ ጠንካራ የአንድነት ኃይል አሁን ይዩት። ፖለቲከኛው ብቻ አይደለም ህዝቡ መሃልም አሁን እንደቀደመ ለህወሓት የሚነዳ ኃይል የለም እንደቀደመ ለህወሓት የሚነዳ ኃይል አሁን የለም። ከባድ ነው። ለህወሓት የሚነዳ ኃይል አሁን የለም። በቃ በጣም እንትን ያለ ነው። አታለች፣ መጫወቻ ሜዳዋን አታለች፣ መቆሚያ ሜዳዋን አታለች። አሁን ጥቂት ሰዎች ናቸው እንትን የሚሉት እዚህም እዛም የሚረግጡት። እነሱም ኢሳያስን ከማስደሰት ለኢሳያስ የእንጀራ እናትነት ከማገልገል የተረፈ ነገር አይኖራቸውም። በዚህ ውስጥ በአንድም በሌላ መጨረሻቸው የት ይሆናል? አብረን የምንመለከተው አብረን የምናየው ይሆናል። የቱ ጋር እንደሚቆሙ የቱ ጋር እንደሚያበቃ ማለት ነው። ግን የዚህ ሰውዬ ግልቢያ የዚህ ሰውዬ ጉዳይ መጨረሻው ትክክል ያለ አይደለም ነው የሚሆነው። አሁን የምታዩዋቸው ጨዋዮች ያለኝ ነበር የብሎኝ ነበርና ያልቃል። ቀጥሎ ኢሳያስ ሌላ መጠቀሚያ ድርሰት ነው ይዞ ይመጣ። ሁሉንም እኮ ተጠቀማችሁ በቃ። ከዛ በጣም የሚያሳዝነኝ ዩዜል ስሮ መሆናቸው በየካምፓ ያሉ ሰዎች ማለት። ከዛስ ይሄንኑ ጩኸታቸውን ቀድሞ የገባው በተረተረት በጩኸት የማይረታው ሰውዬ ከፍ ያለውን ጨዋታ ይዞ ሊመጣል። ከፍ ያለውን ና አቢቹ ይመቸው። አሁን የቀራቸው ጩኸት ምን እንደሆነ እስቲ አብረን የምናየው ይሆናል። ያልተሞከረች የለችም። ከንቲባ ከየተከነ ሰዎች ጋር እንዴት እንደተቃቃረች ምናምን አድርገው ሲናገሩ ሲተርኩ ሲዘረዝሩ ምናምን ነበር። አልሆነም። እንዴት አድርጋ ጠንክራ እንደምትሰራ እንዴት አድርጋ ጠንክራ መሬት እንደምትይዝ እንዴት አድርጋ እንደምትጫወት በደንብ ነው የሚያሳዩ። በደንብ ነው ጉዳዩን ማስመልከትም መመልከትም የምንችልበት ማንጠሪያ የሚሆንልን እና ከዚህ አንፃር ብታዩት ከዚህ አንፃር ብትመለከቱት ጥሩ ነው። እኔ አንድ ነገር አምናለሁ፣ ከመንጋትና ከማሸነፍ ውጭ ሌላ ምርጫ የለም። ወይ እናሸንፋለን ወይ እናሸንፋለን። ትቀልዳለህ እንዴ? ወይ እናሸንፋለን ካልኩ በኋላ ሌላ ነገር ተጠብቃለን። እናሸንፋለን፣ እንንገራገጭ ይሆናል፣ እንደዚህ እንችላለን። ምክንያቱም እንደዚህ ለማድረግ ስለሚሰሩ እንላለን። ግን በስተመጨረሻ ድል፣ አሸናፊነት፣ ክብር ከኢትዮጵያ እጅ አትወጣም በፍጹም። ያ አይሆንም። እሱን ነው የምንላችሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቸርስ